ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ጽንፈኛው ፋኖ የአማራን ህዝብ ለሻቢያ አሳልፎ ለመስጠት ተስማምቷል። የኤርትራ ወጣቶች ከዓለም ተነጥለው በመረጃ ጨለማ ውስጥ እንዲኖሩ አምባገነኑ የኢሳያስ አገዛዝ ፈርዶባቸዋል። ሆኖም በጎረቤት ሀገራት ኢትዮጵያ ውስጥ ብጥብጥ እንዲኖር ለሚሰሩ የጃውሳ አመራሮች ግን ማዘዣ ጣቢያ በልዩ ሁኔታ በመስጠት የኢንተርኔት አገልግሎት ያለ ገደብ እንዲያገኙ የመረጃ ብርሃን ውስጥ እንዲቆዩ ፈቅዷል። ይሄም አረመኔው የኤርትራ መንግስት ቴክኖሎጂን ለሰላም ሳይሆን ለቀጠናዊ ውድመት እንደ መሳሪያ የተጠቀመ መሆኑን የሚያሳይ ነው። ይህ ብቻ ሳይሆን ጽንፈኛው ፋኖ የአማራን ህዝብ ለታሪካዊ የኢትዮጵያ ጠላት አሳልፎ በመስጠት የሚመኘውን ስልጣን ለማግኘት እየሰራ መሆኑ ይጠቁማል። የሰሞኑ የቡድኑ ስብሰባና ምርጫ ጀርባ የሻቢያ ጀነራሎች ቀጥተኛ ተሳትፎ መኖሩን ለዚህ አንድ ማሳያ ነው። ከኢሳያስ ግጭት ጃሪ አገዛዝ ጋር ተያይዞ ኢሳያስ ደጋፊዎችንም አጥቷል። በተለይ ከቀናቶች በፊት ከኤርቲቪ ጋር ያደረገው ረጅምና ፍሬ አልባ ቃለ መጠይቅ በህዝቡ ዘንድ አነጋጋሪ ሆኖ ሰንብቷል። በቆይታውም ያነሳቸው ሀሳቦች በበርካቶች ዘንድ ሰፊ ትችቶች እያስነሳም ይገኛል። ይህን ተከትሎ በጭፍን አይናቸው የሚደግፉ ደጋፊዎች መሃል ልዩነት መንገሱ ተሰምቷል። ብዙሃኑ ደጋፊዎች በፕሬዝዳንቱ ንግግር የተስፋ መቁረጥ ስሜት ውስጥ መግባቱንና በዚህም ምክንያት ከፍተኛ ግርግር መነሳቱ ታውቋል። ይህም ሁኔታ ሙሉ በሙሉ የውጊያ ተስፋውን በሻቢያ ላይ ለጣለው ጽንፈኛው ፋኖ ከባድ መርዶ ነው። ጃዋር ከአሜሪካ ተባሯል። ጃዋር መሐመድ ለረጅም ጊዜ በሰላማዊ ፖለቲከኝነት ስም ተሸሽጎ ሲያከናውነው የነበረው ሽብር የአሜሪካ የደህንነት ተቋም በምርመራ አጋልጦታል። ግለሰቡ በፈረንጆች ዲሴምበር 16 2025 በኔዘርላንድ አድርጎ ወደ ኢትዮጵያ ለመብረር በዳላስ ኤርፖርት በተገኘበት ወቅት ነበር በአሜሪካ የሆምላንድ የደህንነት ተቋም ምርመራ ቡድን ቁጥጥር ስር የዋለው። የአሜሪካ ታክቲካል ጸረ ሽብር ቡድን ቢሮና የኬንያ ድራግ ኢንፎርስመንት ቢሮ ምርመራ እንዲያደርግበት ቀደም ብሎ ጥቆማ በመስጠታቸው ነበር በቁጥጥር ስር የዋለው። በዚህም መሰረት ጃዋር በያዛቸው የኤሌክትሮኒክስ እቃዎች ላይ ፍተሻ ተደርጓል። በወቅቱ በያዘው ስልኩና ላፕቶፑ ላይ ከ30 በላይ የሽብር ኃይሎች ጋር ግንኙነት እንዳለው የሚገልጹ መረጃዎች ተገኝቷል። እንዲሁም በሸኔ ኃይሎች የተገደሉ ሰዎችና የተዘረፉ በርካታ ወርቆች ሊገኙ ችለዋል። በተጨማሪም በርካታ ሚስጥራዊ ዶክመንቶች የተገኙ ሲሆን ከነዛም ውስጥ የኢትዮጵያ ጠቅላይ ሚኒስትር እንዲገደል ትዕዛዝ የሰጠበት የመልእክት ጽሑፍ መርማሪዎች እጅ ውስጥ ገብቷል። ከዛም ባለፈ ጃዋር በተደረገው ምርመራ ራሱን የሸኔ ምክትል የውጭ ግንኙነት እንደሆነ ገልጾ የአመት ገቢው $300,000 መሆኑን አስረድቷል። ከዛም ላይ ለሸኔ ድጋፍ እንደሚያደርግ የዚህ ገቢ ምንጭም የኦሮሞ ዲያስፖራ ኦኤም እና ሌሎች መሆናቸውን ይፋ አድርጓል። እሱ የሚመራው ቡድን የአደንዛዥ እጽ ዝውውር እንደሚያካሄድ ከና አልሸባብ መሰል የሽብር ቡድኖች ጋር ግንኙነት እንዳለው በምርመራ ወቅት አረጋግጦላቸዋል። ከዚህ ምርመራ በኋላ ጃዋር ከአሜሪካ ተባሮና ዳግም እንዳይመለስ ተደርጎ ወደ አምስተርዳም ጉዞ ማድረጉ ተረጋግጧል። የህወሓት የጦርነት ጥምረት ጽንፈኛው የህወሓት ቡድን ትግራይን የጦር አውድማ አድርጎ የትግራይን ህዝብ ወዳልተጠበቀ ችግር አዘቅት ለመክተት ክልሉ ላይ ጧት ማታ እየታተረ ይገኛል። ከሻቢያ በተጨማሪ ስብስቡ ከትግራይ ጊዜያዊ አስተዳደር ጋር ተናቦ እየሰራ እንደሚገኝ ታውቋል። በዚህም የቡድኑ ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ባሳለፍነው ሳምንት በሽሬ ስላሴ ንግስ በዓል ላይ ተገኝተው በኃይል የተያዙ ሉዓላዊ ግዛቶቻችንን ለማስመለስና ተፈናቃዮቹ ወደ ቀያቸው እንዲመለሱ ከጊዜያዊ አስተዳደሩ ጋር ተናበን እየሰራ እንገኛለን በማለት የሻቢያን ተልዕኮ ለማስፈጸም ከጊዜያዊ አስተዳደሩ ጋር ያላቸውን የጦርነት ጥምረት አውጀዋል። ቡድኑ ከጊዜያዊ አስተዳደሩ ጋር ያለውን ግንኙነት ከማጠናከሩ ጎን ለጎን ለጽንፈኛው ፋኖ የሚያደርገውን ድጋፍ ደግሞ እየቀነሰ እንደሆነ ሰምተናል። ለዚህም እንደ ምሳሌ ለማንሳት በአማራ ክልል ሰሜን ወሎ ዞን ውስጥ በጽንፈኛው ታጣቂዎችና በመከላከያ ሰራዊት መካከል የተደረገው ውጊያ ተከትሎ በርካታ ቁስለኛ ያስተናገደው ጃውሳው የተጎዱ ታጣቂዎቹ ወደ መቀሌ የሚገኘው አይደር ሆስፒታል ሕክምና እንዲያገኙ ልኮ ነበር። ሆኖም ታጣቂዎቹ ለመታከም ከስፍራው ቢደርሱም አይደር ሆስፒታል ግን ቁስለኞችን ለመቀበል እንዳልፈቀደ ለማወቅ ችለናል። የህወሓት አመራሮች የጽንፈኛው ቡድን በመበታተኑ ከዚህ በኋላ ፍላጎቶቻችንን አያሳኩልንም በሚል ቀድሞ የሚሰጧቸውን ሕክምና አስቁሟል። ይህ በእንዲህ እንዳለ የኢሳያስ አገዛዝ በትግራይ ህዝብ ላይ የፈጸመውን ግፍ የሚሰርዝ እንዳልሆነ ምሁራን፣ ጋዜጠኞችና የተለያዩ የማህበረሰብ ክፍሎች አሁንም እየገለጹ ይገኛሉ። ከማህበረሰቡ በተጨማሪ የጽንፈኛው ህወሓት አባላት ሳይቀር ይህንን ሀሳብ እየተጋሩ ይገኛሉ። በዚህም የህወሓት አፈቀላጤና የጽምዶ ዋና ተላላኪ የነበረው ሀጎስ ገብረ ጊዮርጊስ ሻቢያ በትግራይ ህዝብ ላይ የዘር ማጥፋት የጭካኔ ተግባር ፈጽሟል፣ በጽምዶ ስም
ተሸፋፍኖ ከተጠያቂነት ነፃ ሊሆን የሚችልበት ምንም እድል የለውም ሲል ተናግሯል። በተመሳሳይ መረጃ ዓለም አቀፍ ጋዜጠኞችና የፖለቲካ ተንታኞች የኤርትራ መንግስት የጦርነት ጥማት ሀገሪቱን እንደሚያሳጣ እየገለጹ ይገኛሉ። ለአብነትም በቅርቡ ኤርትራ የጎበኘው አውስትራሊያው ጸሐፊ ዊሊያም ጎርሌ በኢትዮጵያና ኤርትራ መካከል ጦርነት ከተከፈተ ወጣት አልባ ኤርትራ አሁን ያላትን ኢኮኖሚ ይዛ ልትሻገረው እንደማትችል ግልጽ ነው ሲሉ ተናግረዋል። በተቃራኒው በኢትዮጵያ በኩል ደግሞ በአነስተኛ ኪሳራ ከፍ ያለ ውጤት ማምጣት ይቻላል ሲሉም ገልጸዋል። ጃዋር ያጋለጠው ሚስጥር። ባሳለፍነው ሳምንት ከተሰሙ አነጋጋሪ መረጃዎች ውስጥ አንዱ የጃዋር በአሜሪካ የደህንነት ተቋም በቁጥጥር ስር መዋልና ከአሜሪካ መባረር ይገኝበታል። በአሜሪካ የደህንነት አካላት በተደረገ ፍተሻ ጃዋር በርካታ ሚስጥሮችን ማጋለጡን ለማወቅ ችለናል። እስካሁን የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አመራር እንደሆነ በምርመራ ወቅት ካጋለጣቸው ሚስጥሮች ውስጥ አንዱ ነው። እነ መራራ ጉዲና ጃዋር መሐመድ ከፓርቲው አግልለነዋል ቢሉም ጃዋር በአሜሪካ የደህንነት ምርመራ ቁጥጥር ስር በዋለበት ወቅት ከኦፌኮ እንዳልወጣና ከሚያገኘው ገንዘብ ለቡድኑ ድጋፍ እንደሚያደርግ አምኗል። ፓርቲውን እንደ ሽፋን በመጠቀም የሀገርን ሕልውና አደጋ ላይ የሚጥል የገንዘብና የደህንነት ድጋፍ ሲያደርጉ መቆየቱን የአሜሪካ ደህንነት ቢሮ ይፋ አድርጓል። የጃዋር የገቢ ምንጭ ከህገወጥ የአደንዛዥ እጽ እንዲሁም የጦር መሳሪያ ዝውውርና ከሽብርተኞች ጋር በሚደረግ ህብረት የመጣ መሆኑ ይታወቃል። እነ መራራ ጉዲና የገንዘብን ምንጭ እያወቁ አብረው መስራታቸው እነሱም የወንጀሉ ተሳታፊ መሆናቸውን የሚያመላክት ነው። ይህም በመሆን የኦሮሞ ፌዴራላዊ ኮንግረስ ፓርቲ ከፍተኛ አመራር በዚህ መነሻነት በህግ ተጠያቂ ሊሆን ይገባል። በተጨማሪ ወንጀለኛው ጃዋር በኬንያ ድንበር የሚገኙ የሸኔ ታጣቂዎች የአደንዛዥ እጽ ዝውውር የተለያዩ አካባቢዎች ወንጀሎችን ካሰራቸው በኋላ እንደሚያስገድላቸው አምኗል። ሚስጥር እንዳያወጡና ለስራው ከፍተኛ ገንዘብ እንዳይጠይቁ በሚል ይህን ግድያ እንደሚያዝ አምኗል። ለዚህም ማረጋገጫ የሬሳቸውን ፎቶ እንደሚያስልክ የአሜሪካ ደህንነት ቡድን ምርመራ አጋልጧል። በምርመራ ወቅት ከስልኩ የተገኙ የሟች ታጣቂ ምስሎች አስደግፎ ነፍስ ገዳይነቱን በማብራራት ጃዋር የጭካኔ ጥጉን አሳይቷል። ውጥረት የነገሰበት የፋኖ አደረጃጀት። በአማራ ክልል የሚንቀሳቀሰው ጽንፈኛ የፋኖ ቡድን እንኳን አሁን ርዝራዡ ቀርቶ ከመነሻው ወደ አንድነት መምጣት የማይችል ስብስብ ነው። ይህ በግልጽ እየታወቀ ነው። እንግዲህ ቡድኑ ያጣውን ህዝባዊ ድጋፍ መልሼ አገኛለሁ፣ ከዲያስፖራው ገንዘብ አሰባስባለሁ በሚል ቀብዚ ተስፋ አዲስ አደረጃጀትን ይዞ ብቅ ያለው አደረጃጀቱ ይፋ በሆነ በሰዓታት ውስጥ ግን በቡድኑ ውስጥ ከፍተኛ ክፍፍል ፈጥሯል። የመከታው ማሞ ምክትል የሆነው ሙሉቀን ቢራራና አማን እሸቱ በአዲሱ አደረጃጀት በደሳሌ የተሰጠውን ሹመት በከፍተኛ ሁኔታ ተቃውመዋል። ደሳሌ ከኛ ጦር ስነ ልቦናና ንቃተ ህሊና ጋር በፍጹም የማይመጣጠን ኋላ ቀር ሰው ነው ሲሉም ወቅሰውታል። የኛን ጦር የመምራት ሞራልም ሆነ ብቃት የሌለው ደካማ ሰው ነው በማለት የተሰጠውን ሹመት እንዲቀየር ጠይቀዋል። የደሳሌ ሹመት የመከታውን ጦር ለመቀራመት የተደረገ እንደሆነ የሚያሳብቅ ሁኔታም ሀሳባቸውን መግለጻቸውን ሰምተናል። ሙሉቀን ቢራራ ከደሳሌ በላይ ስጋት የለኝም ሲል፣ አማን ደግሞ ወደ መንግስት ብገባ ሳይሻለኝ አይቀርም ማለታቸውን ከታማኝ ምንጮች አረጋግጠናል። በተመሳሳይ መከታው ማሞ ለዚህ ለውሸት አንድነት የወያኔ ጀነራሎች በጠሩት ስብሰባ ላይ በመገኘት ዘመነን ጠንከር ያሉ ቃላቶች መተቸት ተሰምቷል። አክሎም ዘመነ አንድነት ድርጅት ስንመሰርት ከአንድ የሁለቴ መሪ ካልሆንኩ ብሎ በትኖታል፣ የአሁኑም ከዚህ የተለየ አይደለም ብሏል። መከታው በስብሰባው እስክንድር ይምራን የሚል ጽኑ አቋም በማንጸባረቁ ከነአስረስ ከፍተኛ ተቃውሞ ሊያስተናግድ ችሏል። በዚህም ምክንያት መከታው ስብሰባውን ረግጦ እንደወጣ አውቀናል። የመከታው መውጣት ያስደነገጣቸው የወያኔ ጀነራሎች እሱን ለማግባባት ለእስክንድር የስትራቴጂ ጉዳዮች ኃላፊ በሚል ደካማ የስልጣን መስጠታቸውን አረጋግጠናል። ይህ በእንዲህ እንዳለ በሸዋ አካባቢ የሚንቀሳቀሱ በርካታ የጽንፈኛው ፋኖ ታጣቂዎች እጅ ይሰጣሉ በሚል ስጋት በአመራሮች እንዲታሰሩ ተደርጓል። ይህን የተቃወመው ራሱን የአፋሕድ ሸዋ ጠቅላይ ግዛት እዝ ምክትል ዘመቻ ብሎ የሚጠራው ኮሎኔል ብርሃኑ ዘውዱ በአማን እሸቱ መረሸኑ ታውቋል። በዚህ ምክንያት በርካቶች እርስ በርስ ተተኳኩሰው መገዳደላቸውን ሰምተናል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።